የሰሜን ወሎ ዞን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በደረሰበት የትራፊክ አደጋ ሕይወቱ ማለፉ ተሰምቷል። በታች አርማጭሆና በማዕከላዊ አርማጭሆ በተደረገ ውጊያ አንድ ሻለቃ አዛዥን ጨምሮ ከ50 በላይ ያገዛዙ ወታደሮች መደምሰሳቸው ተሰምቷል። ከአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ክፍለ ጦር የተሰጠ መግለጫ አለ። ይህንንም እንደሚከተለው አቀርበዋለሁ። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ሚያዝያ 18 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ አቶ ሻምበል ቢሰጥ በደረሰበት የትራፊክ አደጋ ሕይወቱ ማለፉ ተሰምቷል። የፋኖ ደጋፊዎች ናቸው በሚል በማህበረሰቡ ላይ ከግድያ ጀምሮ እስከ እስራትና ገንዘብ ብዝበዛ ከሚፈጽሙ የዞኑ ካድሬዎች መካከል አንዱ የሆነውና ግንባር ቀደሙ አቶ ሻምበል ቢሰጥ ከወልዲያ ተነስቶ ወደ ላሊበላ ጉዞ በነበረበት ወቅት በደረሰበት የትራፊክ አደጋ ሕይወቱ ማለፉ ታውቋል። አቶ ሻምበል ከዚህ በፊት በቡግና ወረዳ ተሽሞ ህዝቡን በሙስናና በዘረፋ ሲያንገላታ የነበረ እንዲሁም በኋላ የሰሜን ወሎ ዞን ሰላምና ደህንነት ኃላፊ በመሆን በርካታ የዞኑ ነዋሪዎችን ከሰሜን ምስራቅ እዝ ወታደሮች ጋር በመሆን የፋኖ ደጋፊዎች ናችሁ፣ ፋኖን የተቀላቀለ ልጅ ያላችሁ በሚል እያሰረ ሲገድልና ሲያስገድል እንዲሁም በርካቶችን ከስር እንዲለቀቁ በመቶ ሺዎች የሚቆጠር ገንዘብ ሲጠይቅ የነበረ ሰው ነበር ተብሏል። አቶ ሻምበል ቢሰጥ በስተመጨረሻም የህዝብ እንባ ፈርዶበት በአሰቃቂ የትራፊክ አደጋ ሕይወቱ እስካለፈበት ቀን ድረስ የዞኑ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ በመሆን የጸረ አማራውን አገዛዝ ስርዓት በተላላኪነት ሲያገለግል ቆይቷል። የክልሉና የዞኑ ባለስልጣናት ይገኙበታል በተባለውና ላሊበላ ከተማ ሊካሄድ በታሰበው ስብሰባ ላይ ለመሳተፍ በሰሜን ምስራቅ እዝ ወታደሮችና በዞኑ አድማ ብተና አባላት ታጅቦ መነሻውን ወልዲያ ከተማ ያደረገው አቶ ሻምበል ቢሰጥ ብዙ ኪሎ ሜትሮችን ሳይጓዝ ለጊዜው በማይገለጽ የትራፊክ አደጋ ምክንያት ሕይወቱ አልፏል። በታች አርማጭሆና በማዕከላዊ አርማጭሆ በተደረገ ውጊያ አንድ የሻለቃ አዛዥን ጨምሮ ከ50 በላይ ያገዛዙ ወታደሮች መደምሰሳቸው ታውቋል። በማዕከላዊ ጎንደር ዞን በታች አርማጭሆና በማዕከላዊ አርማጭሆ ወረዳ ማለትም ከደለሳ እስከ ደረቅ አምቦና እንዲሁም እስከ ጋልባ በተደረገ ውጊያ የሻለቃ ማዕረግ ያለውን አንድ ወታደራዊ አዛዥ ጨምሮ ከ50 በላይ ያገዛዙ ወታደሮች ሲደመሰሱ በርካቶች ቁስለኛ መሆናቸው ተነግሯል። በዚህ ውጊያ ሙትና ቁስለኛ ከተደረጉት ጸረ አማራ ኃይሎች በተጨማሪ በቁጥር 32 የነፍስ ወከፍ መሳሪያዎችና አንድ ሳጥን ሙሉ የድሽቃ ጥይት እንዲሁም በርካታ ወታደሮች መማረካቸው ተገልጿል። በዚህ ግንባር በጠላት ላይ ብርቱ የሆነ የጸረ ማጥቃት እርምጃ በመውሰድ ድል የተቀዳጀው የአማራ ፋኖ አንድነት በጎንደር የአርበኞች ክፍለ ጦር ፋኖች መሆናቸውም ተነግሯል። ከአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ክፍለ ጦር የተሰጠ መግለጫ አለ። ይህንንም እንደሚከተለው አቀርበዋለሁ። ከዚህ በፊት የአማራ ፋኖ በወሎ ቤት አማራ አደረጃጀት ውስጥ ሆነን ስንታገል የነበረን የንጉስ ሚካኤል ክፍለ ጦር አመራሮችና አባላት ከአደረጃጀቱ በመውጣት በኮሎኔል ፈንታሁን ሙሃቤ ወደሚመራው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ የተካተትን መሆናችንን እየገለጽን ይህን ውሳኔ እንድንወስን ካደረጉን ዋና ዋና ምክንያቶች አንዱ ለብዙ ሺህ ዓመታት የጥቁር አፍሪካ የስልጣኔና ነጻነት ተምሳሌት በሆነችው ኢትዮጵያ በወርቅ የተጻፈ ታሪክ ያለው የአማራ ሕዝብ ወያኔ የመንግስትነትን ስልጣን ሲቆጣጠር በሀገር ውስጥና በውጭ ጠላቶቻችን መዳፍ ስር ለመውደቅ በቅቷል። ከዚህም ባሻገር የአማራን ሕዝብ ለህልውና አደጋ እንዲጋለጥ ያደረገውና አሁን ኦነግ መራሹ ብልጽግና የህዋትን ስርዓት ተከትሎ የሚሰራ እንደሆነ እየታወቀ የአማራ ፋኖ በወሎ ቤት አማራ አደረጃጀት ከእሱ ጋር እየሰሩ በመሆናቸው ለመስራት ያላቸውን ፍላጎት በማየታችን፣ ሁለተኛ የአማራ ፋኖ በወሎ ቤት አማራ ከዋናው ኦነግ ብልጽግና ጠላታችን ይልቅ በአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝና በሌሎች የፋኖ አደረጃጀቶች ላይ ትንኮሳ እየተደረገ በመሆኑ፣ ሶስተኛ የአማራን ህዝብ ትግል የግል ፍላጎት ለማሳካት ለጥቅምና ለግለሰብ ዝና ብቻ ለማድረግ ከመስራት ውጪ ሁሉም የአማራ ፋኖ ትግላቸው እንደ አማራ አንድ ሆኖ ለመታገል ወይም አንድነትን ከመሸርሸር ውጪ አንድነት ለማምጣት ፍላጎት ባለመኖራቸው፣ አራተኛ የድርጅታቸው አሰራርና አመራሩ በአካባቢ ብቻ የተወሰነ ከመሆኑም አንጻር ከሁሉም ክፍለ ግዛቶች ቀጠናዊ ትስስር እንዳይፈጠር ከማድረግ አኳያ
እኛ ያዘዝናችሁን ብቻ እንጂ የትኛውንም ለአማራ ህዝብ የሚታገሉና ለእውነት የሚሰዉ የፋኖ አደረጃጀቶች ጋር እንዳንገናኝ በማድረጋቸው አምስተኛ አማራ ከዚህ በፊት የመጣበትን ጠላት ሳይታገለው በመቅረቱና ድል ሳይቀዳጅ ቀርቶ ሳይሆን አማራዊ አንድነትን የሚያመጣ ድርጅትና መሪ ባለመኖሩ ምክንያት እንደሆነ እየታወቀ የአማራን አንድነት ከመምረጥ ይልቅ ዋና ጠላት ከሆኑ ኃይሎች ጋር በመስራት የጥላቻ ንግግር በማድረጋቸው ስድስተኛ ከዚህ በፊት የትኛውም የአማራ ፋኖ በተለያዩ አደረጃጀት ውስጥ ሆነው ሲታገሉና ሲያታግሉ የነበሩ ጀግኖች እንዳሉ እየታወቀ የወሎ ቤት አማራ ክፍለ ግዛት አካል የሆነችው የምዕራባዊቷ ወሎ ተወላጅ የሆኑ አባሎቻችንና ጀግና የወለደች እናት እንድትሞት በማድረግና መሪ እንዳይወጣባት በማድረግ በተለያዩ ምክንያቶች የተረሸኑ በመኖራቸው በእነዚህና መሰል ምክንያቶች ከአማራ ፋኖ በወሎ ቤት አማራ አደረጃጀት የንጉስ ሚካኤል ክፍለ ጦር ያገለልን መሆናችንን እያሳወቅን ከዚህ በፊት ስንጠራበት የነበረውን የአማራ ፋኖ በወሎ ቤት አማራ ስማችንን አክስመን በኮሎኔል ፈንታሁን ሙሃቤ ወደሚመራው የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ የተቀላቀል መሆናችንን ለአማራ ህዝብ፣ ለመላው የኢትዮጵያ ህዝብና ደጋፊዎቻችን እንዲሁም ለፋኖ አደረጃጀት እንገልጻለን ሲል የአማራ ፋኖ በወሎ የንጉስ ሚካኤል ክፍለ ጦር በመግለጫው አካቷል። በተመሳሳይ ነጎድጓድ ክፍለ ጦር አንበሳው ብርጌድ አሊ ሻለቃ የነበሩ 21 ፋኖዎች እና ከመብረቁ ብርጌድ 3 ፋኖዎች በአጠቃላይ 24 የሚደርሱ የፋኖ አባላት በመሰል ምክንያቶች በመውጣት የአማራ ፋኖ ሸዋ ጠቅላይ ግዛት እዝን ተቀላቅለዋል። እዚህን 24 የሚደርሱ የፋኖ አባላት ትጥቃቸውን አስወርደው 3 ቀን ሙሉ ካሰሯቸው በኋላ እነዚህ 24 የሚደርሱ የፋኖ አባላት ጥያቄ ጠየቃችሁ ተብለው ለ3 ቀናት ታስረው ከቆዩ በኋላ ሲለቀቁ በቀጥታ የአማራ ፋኖ ሸዋ ጠቅላይ ግዛት እዝን በይፋ ተቀላቅለዋል። ሲቀላቀሉም በዋና አዛዡ አርበኛ መከታው ማሞ አቀባበል የተደረገላቸው ሲሆን በቀጥታ እርሱን በማግኘታቸው ደስታ እንደተሰማቸው ገልጸው ነጎድጓድ ክፍለ ጦር ሙሉ ለሙሉ መፍረሱን ተናግረዋል። በአማራ ክልል ወረራ የፈጸመው የብልጽግና ወታደር ከሰሞኑ እንደ አዲስ እያደረገው ባለው የማጥቃት እንቅስቃሴ በርካታ ኃይሉ በደፈጣና መደበኛ ውጊያዎች እየተመታ ስለመሆኑ ተገለጸ። ሰራዊቱ ከቦታ ቦታ በመንቀሳቀስ በከባድ መሳሪያዎች የታገዘ ተኩስ በመክፈት ጥቃት እየሰነዘረ የሚገኝ ቢሆንም የአማራ ፋኖ በተለይም የደፈጣ ጥቃቶችን በማዘውተር የጠላትን ትጥቅ በመማረክ ጭምር ከፍተኛ ኪሳራዎችን እንዲያስተናግድ እያደረገው እንደሚገኝ የግንባር መረጃዎች ያሳያሉ። በሁሉም ጠቅላይ ግዛቶች በመካናይዝድ የታገዘ ጦርነት የከፈተው የብልጽግና ወራሪ ኃይል ባሰበው ልክ ውጤታማ ሳይሆን ቀርቶ ይልቁንም በፋኖ እየተገረፈ እንደሚገኝ ተነግሯል። ያገኘውን ሁሉ በጅምላ እየጨፈጨፈ የቀጠለው አብይ መራሹ የብልጽግና ወታደር ያለ የሌለ ኃይሉን በማሰለፍ የማጥቃት ዘመቻውን የከፈተ ቢሆንም ያልታጠቀውን የአማራ ሕዝብ ከመግደል ባለፈ የፋኖን ኃይል ማጥቃት ዳገት ሆኖበታል። ለ2 ዓመታት በዘለቀው ጦርነት ድል የተነፈገው የብልጽግና ኃይል ከሰሞኑ እንደ አዲስ በድሮንና በመካናይዝድ የታገዘ ጥቃት የከፈተ ቢሆንም ጠላት ራሱ በከፈተው ጦርነት ከነ ወታደራዊ አዛዡ እየተማረከና እየተደመሰሰ እንደሚገኝ አውደ ውጊያ ውሎች ያሳያሉ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።